ዛሬ እንግዲህ ቃል ለብሌን ደውላ ሆን ብላ ያደረገችው ነው። እናትሽ አንቺና ዳኒን ለመለያየት ነው ብላ በትክክል ነገረቻት። እንግዲህ ብሌንም እንደዛማ ከሆነ የእውነትም እናቴ አስቸጋሪና አፍሬባታለሁ ይህን ድርጊት ካደረገች ብላ ብሌን ደግሞ እናቷን ሁሉ አሳዳጊ እናቷን ማናገሯንና ከዚህ በኋላ የኔ እናት አይደለችም ስትል ለቃል ነገረቻት። ብሌን እና ዳግምን ለመለያየት እናቲቱ ደውላ ልጄ ዳግም ጧት ያለሽ ነገር እውነት ነው። እኔ ግን አንቺም እኔ ስላሳደግኩሽና የኔ ልጅ ስለሆንሽ እንዴት ብዬ ለዳግም ልጄ ልድርሽ እችላለሁ? አገር ጎረቤትም ጉድ ይለኛል። ምክንያቱም አንቺ የዳግም እህቱ እንድትሆኝና የኔ ደግሞ ልጄ እንድትሆኝ ነው የምፈልገው። ሁለት እህትና ወንድሞችን አዳድራለች ተብዬ በሰፈር በጎረቤት ይወራብኛል ብዬ አስቤ ነው እንጂ ዳግም በጭራሽ ቃል ከጣገቡ ሂዳ እንድትተኛ ያደረኩትኝ እኔ ነኝ በማለትም እውነቱን ነገረቻት። ብሌንም እንግዳስ ከዚህ በኋላ እናትና ልጅ ልንሆን አንችልም በማለትም ስልኩን ጥርቅም አርጋ ዘጋችባት። የብሌን እናት ከቃል ጋር ሆነው እንግዲህ እየተመካከሩና ያሴሩትን ሴራ በስተመጨረሻ እናቲቱ አፈረሰች። እንግዲህ ቃልም ማድረግ ያለባት ነገር እውነቱን መናገርና ፍርጥርጥ አርጋ ማጣላት ነው ያለባት። ቃል ዳግምን እንደምትወደው ከምንም በላይ ስለምናቅ በተደጋጋሚ ቃል ዳግምን ለማማለልና የራሷ ለማድረግ ያልጣረችውና ያልሄደችው መንገድ የለም ነበር። ሆኖም እንግዲህ በስተመጨረሻ እችን አጋጣሚ ተጠቅማ የብሌንም እናትና የዳግም እናት እንደማይገናኙ ስትነግራትና በዚህ ሁለታቸው ላይ ተስማምተው ያደረጉትንና በሁለቱ ላይ ያደረጉትን ሴራ መጠንሰሳቸውን ቀጥለው ነበር። ነገር ግን ዳግም እውነት ነው ምልሽ እናቴ በጣም ጎርተሽኛል። ከዚህ በኋላ ደግሞ ለጎረቤት ብለሽ እኔ ልጅሽን በአደባባይና ዓይንሽ እያየ ልታጭኝ ነው ሲላትም በጣም ተጨነቀች። እንባዋ መርገፍ ያረገችው ሴራ እያደር እያንጣጣትና እየበላት መጣ። በስተመጨረሻም ቃል እንግዲህ ምን ሆነሻል? ጨከን በይ፣ አገር ጎረቤት ር ይልብሻል፣ ሁለት ልጆችሽን አዳድረሽ እያለች ዳግምን ወደ እሷ ለማድረግ እየጎተጎተቻን ነበር። ግን የዳግም እናት አልቻለችም። እናት ስለሆነች እኔ እውነቱን ነው የምነግርሽ፣ ዳግም እንደዛ አድርጎ ሳይሆን ብሌን፣ ነገር ግን አንቺና እሱ እኔ እንድትጋቡ ስለማልፈልግ ነው ይሄን ያደረግኩት በማለትም እሱ ምንም እንደማያውቅና ንጹሕ እንደሆነ ነገረቻት። እንዴ በጭራሽ ይሄ ሊሆን አይችልም፣ በጣም አዝኜብሻለሁ፣ አፍሬብሻለሁ እናቴ ብላ ቃልም ብሌንም አናገረቻት። ቃል እንግዲህ ነገሩን እየጠነሰሰችና ወዳልሆነ ቦታ ለመውሰድ እንደዚሁም ደግሞ ሁለቱንም ለመለያየት ሴራዋን ቀጥላለች። ሌላው ደግሞ የነ ዳግም እናት ጎረቤቷ ጋር እያወራች ባለችበት ሰዓት ስለ በኃይሉና ይቺ ወረቀት ምንድናት እያለች ማጣራቷን ቀጥላለች። በኃይሉ ይሄን ወረቀት ወስዳ እንደምትሰጠውና እኔ ጋ ይቀመጥልሽ ይህ ወረቀት ስትላት የዳግም እናት ኮስተር ደንገጥ ብላ ስለዚህ ምን ነው ይሄ ወረቀት አንገበገበሽና ስለ ወረቀቱ ተደጋግሞ እንዲነሳብሽ ፈለግሽ ብላም ኮስተር ብላ አናገረቻት። ባክሽ አሁን ማረፍ እፈልጋለሁ፣ ስለዚህ ቤቱን ለቀሽ ውጭልኝ ማለትሽ ነው አለቻት። አዎ ከመሰለሽ እሺ በቃ አለችና ጎረቤቷም እየተጎማታችና እያሴረች በቁንጣ መንፈስ ክላሱን ለቃላት ወጣች። በስተመጨረሻም እንግዲህ በኃይሉ በእህቱ ላይ ያደረገውን አጸያፊ ድርጊት ወደ 500 ሚሊዮን ብር ልስጥህና እባክህ ይሄን ዲኤንኤ ቀይርልኝ፣ ቅበረኝ፣ ሰዓት የለንም በማለት ዶክተሩን ለማስፈራራት ሞከረ። ሆኖም ግን ዶክተሩ
ቆፍጠን ያለ ጎበዝ፣ እንደዚሁም ደግሞ በብር ስራውንና ህሊናውን የማይሸጥ መሆኑን አይተናል። በስተ መጨረሻ ግን ያሰብነውና የጠበቀው ነገር እንዳልሆነ አይተናል ይመስለኛል። ይሄን ዲኤንኤ የቀየረው ሰው ይኖራል ብዬ አስባለሁ። በነገራችን ላይ በኃይሉም ቃልም ዶክተሩም ሰላምም ብሌንም ግራ ተጋብተው ነበር። ዲኤንኤው እንግዲህ የቃልና የሰላምዬ ናሙና ከፀጉራቸው ተወስዶ የእናትና ልጅ ሆኖ ተገኝቷል። ሆኖም ግን ይህ ድርጊትና እውነትም የቃልንና የብሌን የቃልንና የሰላምን ዲኤንኤ ግራ የሚያጋባና ሁሉም የደነገጡበት ነው። ምክንያቱም በብሩ ሁሉ ተደራድሮ ይሄን ወረቀት ቀይርልኝ ብሎ እንደለመነውና ዶክተሩ ደግሞ በጭራሽ ስራን አላቆሸሽም ብሎ ተናግሯል ይመስለኛል። በቀደም ለታ ዲኤንኤ ከፀጉሯ ላይ ሲወሰድ የቃል ፀጉር ሳይሆን የብሌን እንደሆነ ብዙዎቻችን ገምተናል። ሰላም ቃል ልጇ እንዳልሆነች በጥርጣሬና እንደዚሁም ደግሞ በፍጹም አይደለችም ብላ ሌላ ሰው በነገራት ወይም ደግሞ ሳም ደውሎ በነገራት መሰረት አምናለች። እንደዚሁም ደግሞ ሳም ብሌን የሰላም ልጅ መሆኗን ለብሌን ነግሯታል። እናትሽ ሰላም ናት ብሎ ነግሯታል። እና ታዲያ ዲኤንኤውን ማን ቀይሮት ነው ሰላምና ቃል እናትና ልጅ የሆኑት? አስገራሚና አስደማሚ ስራ ነው። በጣም የሚገርመውና የሚያሳዝነው ነገር ሰላም ብሌንን ነበር ልጄ ናት ብላ ከዲኤንኤው እና ሰላም እንግዲህ በሚገርም ሁኔታ ቃልን ዝቅ ብላ ልጄ ይቅርታ አድርጊልኝ እባክሽን እኔ ያደረግኩት ነገር ስህተት ሊሆን ይችላል ብላ ስትላት፣ እሷም እናቴ ከዚህ በኋላ ዲኤንኤ ከመጣና ያንቺ ልጅ ከሆንኩኝ አይኔን አታይኝም ብዬሻለሁ ብላ ጥላት ወጣች። በኃይሉ ግራ በመጋባትና ዶክተሩም ግራ በመጋባት ፍጥጥ ብለው ተያዩ ሁላቸውም። ብሌንም እንባዋን እያረገፈች ከዲኤንኤው በኋላ ሰላም እናቴ መሆኗንና እኔ ደግሞ የእሷ ልጅ መሆኗን እነግራታለሁ እያለች ፈገግ ባለ ሁኔታ ስጠብቅ፣ ነገር ግን ውጤቱ የሰላምና የቃል አንድ አይነት ሆኗል። ወይም ደግሞ ቃልና ሰላም እናትና ልጅ ሆነው ተገኝተዋል ይመስለኛል። ዲኤንኤውን የቀየረው ሰው አለ ውስጥ ብዬ አስባለሁ። ምክንያቱም ይህ ዶክተር እምቢ ስላለው አቶ በኃይሉ ወይም ደግሞ ቃል በጎን ሂደው ያደረጉት ድርጊት አለ። እውነት ነው። ቃል እና በኃይሉ መንገዳቸውና ሴራቸው አንድ አይነት ነው ይመስለኛል። ይህን ሁሉ ትብብር አድርጎ ዶክተሩ ግን በጣም ተገርሟል። ስለዚህ ሰላምዬ እመኒኝ የሁለቱንም ልጅሽንም አመጣልሻለሁ፣ ቃል ደግሞ ያንቺ ልጅ አትሆንም። ምክንያቱም በኃይሉ ቁጭ ባልንበት ደውሎ ውጭ ላይ አናግሮኛል። እስከ 5 ሚሊዮን ድረስ ልስጥህና ይሄን ዲኤንኤ ቀይርልኝ ብሎ ተማጽኖኛል። በእናቴም አስፈራርቶኛል። ስለዚህ ቃል ያንቺ ልጅ አይደለችም ማለት ነው ብሎ ለሰላምም ሲነግራት፣ እሷ ግን ሁለተኛ ልጅን መጠርጠር አልፈልግም፣ እባክህን ተወኝ፣ ቃል የኔ ልጅ ናት ብላ በማልቀስና በንዴት ውስጥ ነው ያለችው። ዶክተሩ ግን እመኒኝ ልጅሽንም አመጣልሻለሁኝ፣ ይህን ዲኤንኤ ደግሞ ሁለቱ በማያውቁበት መንገድ እናደርገዋለን አላት። ምክንያቱም በኃይሉ እጁ ረጅም ስለሆነ ዶክተሩ እዛ ውስጥ እንደሄደ ተከታትሎ ሄዶ ዲኤንኤው እንዲቀየርለትና ሌላ ነገር እንዲሆን እንዳደረገ ይታወቃል። ሆኖም ግን እዚህ ለማስመሰልና ነገሮችን ለመጋፈጥ ወይም ደግሞ ድርጊቱ እንዲታይለት ስለፈለገ ነው የብር ልስጥህና ወይም ደግሞ ልደራደር ብሎ ያለው። ስለዚህ ቃል በሚገርም ሁኔታ ይቅርታ ስትጠየቅም አሻፈሬ ብላ ሰላምዬን ጥላት ወጥታለች። ሰላምና የበኃይሉ የእህትና የወንድሞቹ ጉዳይ በጣም አስቸጋሪና በጣም ከባድ ሆኖ ተገኝቷል። በኃይሉ እንግዲህ ነገሮችን እያወሳሰበ ንብረት ለመውረስ ይህ ሁሉ ጥረት እህቱን በመካድና የእህቱ ልጅ ያልሆነችውን ሴትዮ ልጅሽ ናት በማለትም ንብረቱ በሱ ስር እንደሚሆንለትና ንብረቱን እንዲታካፍለው መሆኑ ይታወቃል። ሆኖም ግን በዚህ አጋጣሚ ሰላምዬ የኔ እናንተ ጉዳይ አብቅቷል፣ በኃይሉ ወንድም አይደለህም እያለች እየተማጎተችው ትገኛለች። ሆኖም ግን ይህ ዲኤንኤ በጣም ያስደነገጠውና
ብዙ ተስፋ የቆረጠበት እንደዚሁም ደግሞ ያልተገመተ ነገር ተደርጓል። ይህን ዲኤንኤ እንዴት ሊቀየር ቻለ? ዶክተሩ በተደጋጋሚ ከዚህም በፊት በኃይሉም ሆነ ቃል ደግሞ በውበቷ ተጠቅማ እሱን በውዴታና በማማለል አስመስላ ልትጠቀምበት ሞክራ ነበር። ግን ማን ቀይሮት ነው በማለት ሁላቸውም ግራ ተጋብተዋል። ይመስለኛል የበኃይሉ ስራ ሳይሆን ቃል በጎን ሂዳ ያስቀየረችው ይመስለኛል። ምክንያቱም በኃይሉ ይሄን ነገር እንዳይከፈትና ይሄ ወረቀት እንዳይከፈት ውጭ ድረስ ወስዶ እንደራደር እባክህን ብሎ በማለትም ሞክሮ ነበር። መጀመሪያ ላይ በማስፈራራት ነበር የሄደው። ያችን እናትህን እገድልሃለሁኝ ገብተው ምናምን ብሎ ሲለው እኔ ደግሞ እናቴን አሽሻለሁ አንተ ብቻ አራዳ በማለትም ዶክተሩ መለሰለት። ዶክተሩ ግን ለምን ይሆን ይሄ ነገር እናንተ ፊት ነው የሚከፈተው ወይም ደግሞ ማንም ሊያገኘው አይችልም ብሎ እንደዚህ ያደረገው? እና ታዲያ ዲኤንኤውን ማን ቀየረው? ግራ በመጋባት ስሜት ቃልም ሆነ በኃይሉ ፊታቸው ትክክል አልነበረም። እንደዚሁም ብሌንዬ ከዚህ ከዲኤንኤ በኋላ መቼም እጅ አትሰጡም እናንተ፣ ተንኮልና ሴራችሁ ቀጥሏል። የሆነ ተንኮልማ እየሰራችሁ ነው አለች በሆዷም። ምክንያቱም ይሄ ዲኤንኤ በኋላ ሰላም ተስፋ አድርጋ ነበር ብሌና ማለት ነው የኔ ልጅ ቃል ካልሆነች እና ይሄ ዲኤንኤ እውነቱ ከተገለጸ በኋላ ብሌና ልጄ ማለት ነው እያለችም ሳም የነገራትን ንግግር እያንጸባረቀባት ይገኛል። ሳም እንግዲህ ለብሌንም ነግሯታል ሰላም እናቷ እንደሆነች እና ከዲኤንኤው በኋላ እናቴ እኔ ልጅሽ አንቺ እኮ እናቴ ነሽ ብላ ለመንገርም በጉጉትና በተስፋ እየጠበቀች ነበር ያለችው ብሌን። ነገር ግን ሁሉም ያሰቡት ነገር ሳይሆን እነ በኃይሉ ያሰቡትን ነገር አድርገዋል። ዲኤንኤው ሲቀየር እንግዲህ ማን እንደቀየረው ለጊዜው አልታወቀም። በውስጠ ምስጢር እንደዚሁም ደግሞ ውስጥ ለውስጥ ሌላ ዶክተር አስቀይሮ ወይም ደግሞ ይመስለኛል የሌላ ሰው ወረቀት እንደመጣ ይገመታል። ምክንያቱም ዶክተሩ ሁለቱ በማያውቁበት መንገድ ናሙናውን ወስጄ ላስመረምረው ይገባል። ምክንያቱም በኃይሉ በብር ተደራድሮኛል። ይህ ቢሆን ኑሮ በጣም ደስ ይለኝ ነበር። እባክሽን ሰላም ተረጋጊ። እኔ አንቺ ብትይውም ይህን ጉዳይ እኔ አልተወውም አለ ዶክተሩ። ምክንያቱም የተደረገው ሴራ ቀላል ነገር እንዳልሆነ ተረድቷል። ግን በመሸውደዊ ነው እያለ አንቺ ብታዩ እኔ ልተዋችሁ አልችልም፣ ልጅሽንም አመጣልሻለሁ፣ ልጅሽ ግን ቃል አይደለችም አላት በአራት ነጥብ። ምክንያቱም ዶክተሩ የተገነዘበውንና ያየውን ነገር ስላየ ነው። እሱ በሌለበት ተቀይሮ ይሆናል ብሎ ጥርጣሬ ገብቷል። ውድና የተከበራችሁ የቻናሌ ቤተሰቦች